መቅደስ እንግዲህ ስራዋን ሰራች ማለት ነው። ኢዛናንና ትንሿን ለማለያየት የማታረገው ነገር የለም። እንግዲህ የትንሿ ማነው ኢዛና የሰከረ ቀን የኢዛና እናት ደውላ ቶሎ ነይ እባክሽ ቶሎ ነይ እፈልግሻለሁ ብላ ጠራቻት መቅደስን። መቅደስም ደሞችን አጋጣሚ ተጠቅማ እንግዲህ ኢዛና በተኛበት አልጋ ላይ ይዙ ብላ አጠገቡ ትንሿዬ መጣሽ ሲል እሱ ከእንቅልፉ አልነቃም ነበረ። አብራው ፎቶ ተነስታ እንግዲህ ለትንሿ ላከችላት ማለት ነው። በሚያሳዝን ሁኔታ ትንሿ ስብርብር ነው ያለችው። ግን ደግሞ ለምን እንደዚህ ሳይቸኩሉ ማለትም ሳይጮሁ ቀስ ብሎ መጠየቅ ነበረባት። እሱም ያስረዳታል ለሷ ብሎ እዚህ ነገር ውስጥ እንደገባ። ፎቶ እንኳን በስህተት ቢሆንም አፈቅርሃለሁ አፈቅርሻለሁ የተባባሉትንም ቪዲዮ ሪከርድ ልካላታለች። ትንሿ ደግሞ ያንን ነገር አምናለች ማለት ነው። ግን ትንሿ ለምንድን ነው እንደዚህ ያደረግከው ብላ ብትጠይቀው ላንቺ ብዬ ነው ብሏታል። ነገር ግን ደግሞ ልትረዳው ፈቃደኛ አይደለችም። በምን ምክንያት? እሷ ትምህርቷን ስለምትወድ ትምህርቷን እንዳታቋርጥ ነው ለእሷ ብሎ እንደዚህ ያደረገው ማለት ነው። እና ግን ደግሞ እውነታውን መናገር ነበረበት። ግን እቺ ማናት መቅደስ ስራዋን ሰርታለች። አሁንም ስራዬን እቀጥላለሁ አልተውም ብላለች። ጭራሽ ትንሿን ለማሳበድ እንግዲህ ያው ጓደኞቿን እያሰባሰበች ተይዛ ተነስታለች ማለት ነው። ያ ደግሞ ጆሲ የቀጠረው ልጅ ትንሿ አሁን ላይ ሳይሽ ደህና አትመስይኝም ኢዛና ስል ምይዙ ምን ሆነ? አይ ግን አንቺ ደህና ነሽ? አዎ ደህና ነኝ። አይ ደህና እንኳ አትመስይም፣ ግን አንድ ነገር ልንገርሽ ፈልጋለሁ። በቃ አሁን ላይ ልብሽ የሚልሽን ብቻ አዳምጪ አላት ማለት ነው። ማለት ስትለው ምን ለማለት ፈልገ ነው? በቃ ልብሽ የሚልሽን ማስተዋል አይከብድሽም ብዬ ተስፋ አደርጋለሁ ብሎ ጥሏት ሄደ። ያ ነገር ማለት ከኢዛና እንዳትርቂ መሰለኝ ያላት። እንግዲህ ቢገባት እንደዛ ነው ያላት። እነ ልውል ግን መቅደስን ተረባርበው የሆነ ነገር ማድረግ አለባቸው እንጂ ወይ ስልኳን ተቀብሎ ክስክስ አድርጎ መስበር። እውነት ለመናገር እሱ አሁን ኢዛናንና መቅደስ ማነች ትንሿን እያስፈራራች ያለችው በዛ በቪዲዮ ነው። ማለትም ትንሿ ያንን ለዳይሬክተሩ ካሳየው ዳይሬክተሩ ትምህርት ቤቱን ያባርራታል ነው። አሁን ደግሞ የመቅደስ ጓደኛ አንዲቷ ትንሿ በጣም ነው የምታሳዝነው። በዛ ላይ ቤተሰብ የላትም። የፈለገ ኢዛናን ብታፈቅረው መቅደስ ትንሿን እንደዚህ መጉዳት የለባትም ምናምን አለች። አንቺ ደግሞ እውነትሽን ነው ምናምን አለች። እቺ ደግሞ እንደው በልጥጥ ያሉ ናቸው በነገራችን ላይ ና ትንሿዬ እንግዲህ ኢዛና ለማንኛውም ከዛሬ ጀምሮ ስለማላገኝሽ እውነታውን ስሚ ብዬ ነው ብሎ እንግዲህ ጥሏት ሄደ ማለት ነው። እንግዲህ አላቅም። ልጁም አሁን ከራሱ ጋር አይደለም። በጣም ተናዷል፣ ተስፋ ቆርጧል። ያየውን ፎቶ ማመን አቅቶታል። ሁሉንም ነገር በቃ ጭልምልም ነው ያለበት እና በጥፊ እንደው ላሰስ ያደርጋት እንዴት ደስ እንዳለኝ አጠይቁኝ። የእውነት ነው የምላችሁና ይገባታል። እቺ መቅደስ የምትባል ጥፊ አይደለም ሌላም ነገር ይካፋል። እነ ልውልን እነ ማነው አብርሽን እነ መሳይ እነ ቹቻን አንድ ላይ ማለት ነው። እንደ ቹቻ እየተወዳ ወይኔ ጉዴ ፈላ። ዛሬ ነው በሳቅ ነው የገደለኝ እውነት ለመናገር። አረ ግን ከኋላው ቆሙ እንደው ምንድነው ሁለት ሰው ሆኖ መድከም አላለም። ወይኔ ጉዴ ጥፊ ከወሱ በሄደበት ሁሉ ጥፊ እየቃመሰ እንግዲህ ከዛ በኋላም አብዬ እና አረግ ተነጋገሩና ኢዛና ወደ ቀልቡ እንዲመለስ ትንሿ ወደዚህ ቤት መመለስ አለባት ብለው ወሰኑ። ነገር ግን አሁን ትንሿን ወደዚህ ቤት ሲመልሷት እሷም አትመለስም። ግን ኢዛናን ከየት ያገኙታል? ኢዛና ሳይጠፋ አይቀርም። በቃ ተስፋ ቆርጧል። እየሆነ ያለው ነገር ተስፋ አስቆርጦታል። ልጁ እንግዲህ በህይወቱ መጠጥ የሚባል ነገር አይወድም። መጠጥ ጠጭ ይሆናል። ምክንያቱም ተበሳጭቷል። በብስጭት የተነሳ ማለት ነውና በጣም ነው ያሳዘነኝ እኔ ራሱ ማለት ነው። ምክንያቱም መቅደስ የምትባለው እንግዲህ አውሬ ነች። አውሬ ታውቃላችሁ? እሷ ነች ማለት ነው። ስታስፈራ ግን የእውነት ወይኔ ጉድ የፈላ ጭካኔዋ። እንግዲህ ገና መቻያችሁና ገና አሳብዳችኋለሁ። እኔ መቅደስ ላሰብኩበትና ላለምኩበት ወደ ኋላ እንደማልል ጠንቅቃችሁ ታውቃላችሁ እያንዳንዳችሁ። እኔ አለቃችሁም እያለች እንግዲህ ያዙ ይልቀቁኝ እያለች ትገኛለች ማለት ነው። አሁን ኢዛና እንደዚህ ከሚሆን ያን ስልክ ቅብል ብሎ እፊቷ ክስክስ አድርጎ ቢረጋግጠው ምን እንደምትሆን ማየት ነበረ። ያ ፋይል እዛ ውስጥ ነው ያለው አይደለ? ግን ደግሞ ጓደኞቿ ጋር ሳታስቀምጠው አትቀርም የተረገመች ስለሆነች ማለት ነው። እናም እዩም ደግሞ እንግዲህ ተሰባስበው ወንዶቹን ለመበቀል ነው ሀሳባቸው። ወንዶቹን እንበቀላለን ብቻ እያናፉ ነው። ሴቶቹን አንድ ላይ ለዳይሬክተሩ ተናግሮ
እነ መቅደስም ሆኑ እነ እዩ ዋጋቸውን ማግኘት አለባቸው። እውነታው ይሄ ነው። ስለዚህ ኢዛና ምንም ነገር ሳይበሳጭ ቀጥ ብሎ ዳይሬክተሩ ጋር ሄዶ መቅደስ ትንሿ ላይ እያደረገች ያለችውን ነገር ለዳይሬክተሩ መናገር። ስለዚህ ከዛ ከትምህርት ቤት ትንሿ ሳትሆን የምትባረረው መቅደስ ናት፣ ከነ ጓደኞቿ ማለት ነው። እንዴ ምን አይነት መሰሪ እንደሆነች እኮ አላውቅም። ጆሲም ደግሞ ደካማ ጎኗን አይቶ በዚህ አጋጣሚ ሊጠቀም እየፈለገ ነው ማለት ነው። ጠጋ ጠጋ እያለ በዙሪያሽ እኮ በጣም የሚወዱሽ ሰዎች አሉ፣ ዞር በል እባክህ፣ አንተም ያው ነህ። እኔ የምወደው አንድ አለኝ የምለው ሰው ኢዛና ነበረ፣ እሱ እንደዚህ ያደረገኝ፣ አንተንም ላምንህ አልችልም፣ ዞር በልልኝ፣ እንዳትጠጋኝ አለችው። ተይ እንጂ ትንሿዬ፣ ሁሉንም ወንዶች ባንዳቴ፣ እኔ እኮ ብዬሽ ነበረ ኢዛና አይወድሽም ብዬሻለሁ። ተው እርግጠኛ አትሆን። በምን እርግጠኛ ሆንክ እንደማይወደኝ? የሆነ ችግር አለ በእርግጥ እኔና እሱን ለማራራቅ የተነሳ የተሰራ ሴራ አለ። እሱን ደግሞ መደርስበት ነገር ነው። ግን እንዴት ኢዛና እንደዚህ ያደርጋል? እንዴት እንደዚህ ያደርገኛል? ይዘው እኔ እንደዚህ እየወደድኩት እንዴት እንደዚህ ይሆናል? እያለች እንግዲህ ተስፋ ወደ መቁረጡ ደረጃ ላይ ደርሳለች ማለት ነው። ግን ደግሞ ተረጋጊ። በመጀመሪያ ደረጃ አንቺ ተረጋጊ። ከዛ በኋላ የኢዛና ይደርሳል። ምን እንደሆነ ለምን እንደዚህ እንዳደረገ አውቆ ነው ወይስ እየተጫወተብሽ ነው የሚለውን ደግሞ ህዩ የምትባል ጥሩ ጓደኛዋ መስላኝ ነበረ። እሷም ለካ አሙቁልኝ ነች። እንዴት እንዳስጠላች ያጠይቁኝ ማለት ነው። አሁን ላይ አንድም ሰው ከመቅደስ ከዚች ከትንሿ ጎን የሚቆም ሰው የለም። አንዳንዴ ባይተዋር ሲያደርጓችሁ አትናድዱ? በቃ እንደዛ ያደረጓት። ማንም አይዞሽ የሚላት ሰው የላትም። ሁላቸውም መጫወቻ ነው ያደረጓትና እንግዲህ ትንሿዬ አይዞሽ፣ ዞሮ ያው ኢዛና ያንቺ ነው። ግን አብራው ፎቶ ተነሳች እንጂ አፈቅርሻለሁ ያላትም ደግሞ ለዳይሬክተሩ አሳልፍ ያንን ቪዲዮ ሰጣለሁ ስላለች ብቻ ነው እንጂ ወዷት አይደለም በፍጹም ማለት ነው። መቼም ሊወዳት የማይችል ሴቶች ሁሉ አልቀው እሷ ብቻ ብትቀር ራሱ መንጨት እንኳን አልነካትም ብሏል ማለት ነውና አይ ኢዛና እሷም እኮ አፍቅረው አይደለም በነገራችን ላይ የሆነ በቃ በትንሿ ስለምትቀና ብቻ ነው እቺ መቅደስ እንጂ ኢዛናን አፍቅራው አይመስለኝም ብላለች ጓደኛዋ ራሱ። ይሄ ፍቅር ሳይሆን ሰይጣን ነው ብላለች። ስለዚህ ትንሿ ላይ ነው ችግር አለባት። ለምን እንደምትጠላት አላውቅም። የቤት ሰራተኛ ደግሞ ከመቼ ነው ፍቅር የሚያውቀዋለች እኮ ጭራሽ። አሁን ለማንኛውም አረግ እንግዲህ ትንሿ ጋር ትሄዳለች። ነገር ግን ትንሿ አትመለስም። ተጣልተዋል ከኢዛና ጋር ማለት ነው። ኢዛና ደግሞ እንግዲህ ያልሆነ ነገር ሊያደርግ አላውቅም ብቻ ከዛሬ ጀምሮ ስለማታገኘኝ ብሎ ጥሏት ሄዷል። እውነት በጣም ነው ያሳዘነኝ ማለት ነው። ምስኪን አይ ትንሿ መጣሽልኝ ብሎ ጭራሽ እቅፍ አደረጋት እኮ መቅደስን። እሷ ፎቶውን የምትፈልገውን ተነሳችና ገፍትራ ጥላው ሄደች። አንቺ ሰራልሻለሁ፣ መቅደስ ማን እንደሆነች አሳያቸዋለሁ፣ ከማን ጋር መግጠም እንዳለባችሁ እንኳን ጠንቀቃችሁ የማታውቁ ናችሁ። ስለዚህ ለእያንዳንዳችሁ ዋጋችሁን እሰጣችኋለሁ። እኔ መቅደስ ላመንኩበት ወደ ኋላ የማልለኝ ብላ እንግዲህ ፎቶውን ተነስታ አንስታ ወዲያውን ይላከችላት ለዚችው ለትንሿ ተኝታ ነበር። እንግዲህ ስታየው ራሷን መቆጣጠር ነው ያቃታት። የኔ ኢዛና ነው እንደዚህ ያደረገው እያለች አንዳንድ ጊዜ በችኮል የምንወስናቸው ነገሮች ብዙ ነገሮችን ያሳጡናል። በነገራችን ላይ ተናደንም ይሁን ቸኩለን የምንወስናቸው ውሳኔዎች ከባድ ነገር ነው የሚያመጡብንና ቆም ብለን ብናስብ የተሻለ ነው የሚሆነው። እውነቴን ነው የምላችሁ። መጥፎ ውሳኔ መጥፎ ላይ ይጥላል። ስለዚህ አሁን ትንሿ ለምንድን ነው እንደዚህ ያደረገው? እሱን እንኳን መጠየቅ ባትፈልግም ጓደኞቹን ኢዛና ምን ሆኖ ነው? ለምንድን ነው እኔንስ እወድሻለሁ ያለኝ? እውነት ከመቅደስ ጋር ትክክለኛ ግንኙነት አላቸው ወይ ብላ እነ ልውልን ብትጠይቃቸው እነ ልውል ያስረዷት ነበረ። ምክንያቱም የሚወዱትን ሰው እንዲሁ በቀላሉ ማጣትም ሆነ መመተው ይከብዳል። ግን ትንሿዬ እንግዲህ እሱ ፈጣሪ ያበርታሽና ኢዛና ጋራ ታርቃችሁ እንደምትመጡም ተስፋ አድርጋለሁ። ለዚች ለመቅደስ ህልስ ሲባል ደግሞ ኢዛናና ትንሿ ታርቀው አንድ ላይ መምጣት አለባቸው። ከዛ እስቲ ኤሌክትሪኩን ማያዝም አለመያዟንም እናያለን ማለት ነው። እቺ መቅደስ የምትባለች ወይኔ ጉዴ ፈላ። የሆነች ነገረኛ አሮጊት ውስጥ አለች መሰለኝ። እናት የእውነት ነው የምትመስለኝ ልጅቷ ራሱ ቤት ውስጥ ኃይለኛ ሳትሆን አትቀርም ከድራማ ውጪ ማለት ነው። እውነት ስታስፈራያችሁ እንዴ! ስራ ሁሉ እኮ ነው የሚቆመውና እንግዲህ ትንሿዬ አይዞሽ የኔ ቆንጆ፣ ሁሌም ሆደ ባሻ ናት። ዝም ብላ ማልቀስ ነው።
እንግዲህ ነገሩ እየባሰ ነው የሚሄደው። ኢዛናም ከዛሬ ጀምሮ አላገኝሽም አላይሽም ብሎ ጥሏት ሄደ። እንግዲህ እንደሚሄድ አይታወቅም። አብዬም በሱ ጉዳይ ተጨንቀዋል ማለት ነው። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ትንሿዬና የኢዛና ነገር ምን ይመስላችኋል?